ይሄንን ቅባት ከተጠቀማችሁ ፀጉራችሁ ያለማቋረጥ ነው የሚያድግላችሁ። ፀጉራችሁ እንዲፋፋ በተለይ የሚበጣጠስባችሁ ከግንባር የሸሸ ብዛት ለምትፈልጉ በተለይ ደግሞ ፎሮፎርም የሚያስቸግራችሁ ያለ እድሜ የሚወጣ ሽበትን ራሱ በተደጋጋሚ ብትጠቀሙት ሽበትን የማጥፋት ኃይል አለው። ፀጉራችሁ ወዛማና ያማረ እድገቱን የማያቋርጥ ቆንጆ ፀጉር ጥቁርና በጣም የሚያምር ፀጉር ያደርግላችኋል። ወደ አሰራሩ እጃችሁ ሄዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ መግቢያው ላይ እንዳያችሁት በጣም የሚያምር ፀጉር እድገቱን የማያቋርጥና ፀጉራችሁ እንዲፋፋ የሚያደርግላችሁ በጣም ምርጥ የሆነ በተለይ ደግሞ ያለ እድሜ የሚወጣ ሽበትን ከስሩ የሚከላከልላችሁ ፀጉራችሁ ደግሞ ከርዳዳ በጣም እንትን ካለ ደረቅ ከሆነ እሱን የሚያለሰልስላችሁ ፀጉራችሁ አመዳም ከሆነ በጣም ወዛማና ለስላሳ ቆንጆ ፀጉር ያደርግላችኋል። አብሹም ቢሆን በዛው ልክ ነው። የፀጉር እድገትንና ፀጉራችሁ እንዲያምር እንዲያንጸባርቅና በጣም የሚያምር ፀጉር እንዲኖራችሁ ያደርጋል። ጥቁር አዝሙድም ቢሆን ፀጉራችሁ ያለ እድሜ የሚወጣ ሽበትን በተለይ ደግሞ ከግንባር ከሻሸ እሱን ራሱ የመመለስ ኃይል አለው። እነዚህን እኔ አንድ ላይ 6 አይነት ነው አንድ ላይ አድርጌ ከርከዴል እንዳልኳችሁ ለፀጉር ወዝ ከሌለው ፀጉራችሁ በተለይ ደግሞ የጭንቅላት ቆዳችሁ የሚቆጣና የሚያሳክካችሁ ከሆነ ፀጉራችሁ ቆዳችሁ ማለት ነው የጭንቅላት ቆዳችሁ እንዳያሳክካችሁ ያደርግላችኋል። በተለይ ፎሮፎር የሚያስቸግራችሁም ራሱ ከሆነ ከርከዴሉን ውሃውን አፍልታችሁ ብቻ ከዚህ በፊት ሰርቼላችኋለሁ መጠቀም ትችላላችሁ። የጥብስ ቅጠሉ በዘላይ ፀጉራችሁ እንዲያድግና በጣም ብዙ ጥቅም ያለው። እኔ እንግዲህ ወረቃር ደረቁን ተጠቅሜያለሁ። ፍሬሹ ካላችሁ ፍሬሹን መጠቀም ትችላላችሁ። እንዲፈጭልኝ ብዙ ጊዜ አይታችሁ ከሆነ አንዳንድ ሰዎች ሲሰሩ ሳይፈጭ ነው የሚሰሩ። ሲፈጭ ግን ይበልጥ በደንብ አድርጎ ቅባቱ ከእንትኖቹ ጋር ጥቅማቸውን እንድናገኝና ውስጡ ያሉት ጥቅም ከቅባቱ ጋር እንዲቀላቀሉ ያደርግልናል። በምንፈጨው ሰዓት እኔ ብዙ ጊዜ ቅባት ስሰራ ማለት ነው ፈጭቼ ነው የምሰራው ማለት ነው። እዚህ ጋር እንግዲህ ተልባ አለ፣ እንዲሁም ደግሞ ጥቁር አዝሙድ፣ አብሽ፣ ከርከዴል፣ የጥብስ ቅጠል፣ ወረቃር ማለት ነው 6 አይነት ነው። እነዚህን አንድ ላይ ስትጠቀሙ በተለይ ፀጉራችሁ ራሱ የሚነቃቀል ከሆነ አብሹም ሆነ የጥብስ ቅጠሉ ከርከዴሉ ፀጉራችሁ እንዳይነቃቀል እንዲሁም ደግሞ ብዛት እንዲኖረው ነው የሚያደርግላችሁ። በጣም ብዙ ጥቅም ያለው። እዚህ ጋር እንግዲህ ያው ፈጨዋለሁኝ እንዳልኳችሁ ፓውደር እንዲሆንና ከቅባቱ ጋር በደንብ አድርጎ እንዲዋሃድልኝ። ስትሰሩ እንደዚህ አድርጋችሁ ፈይታችሁ በጥሬው ከሚሆን ይልቅ ቢፈጭ ይበልጥ አሪፍ ይሆናል ማለት ነው። እኔ ብዙ ጊዜ እንደምላችሁ ፈጭቼ ነው ቅባት የምሰራው ማለት ነው። በጣም አሪፍ ነው። እነዚህ ቅባቶች በውጭ ላይ በጣም በውድ ነው የሚገዙት እና እናንተ ደግሞ እንደዚህ አድርጋችሁ በቤታችሁ ውስጥ አዘጋጅታችሁ ምንም አይነት ማቆያም ሆነ ኬሚካል ያልተጨመረበት ንጹህ ቅባት መስራት ትችላላችሁ ማለት ነው። እዚህ ጋር በደንብ አድርጋችሁ አድቁት። ሳይደቅም ሸርከት አድርጋችሁ መፍጨት ትችላላችሁ ማለት ነው። እንደ ፍላጎታችሁ ነው። እኔ ግን በጣም ድቅቅ ያለ ሳይሆን መካከለኛ አድርጌ እፈጨዋለሁኝ ማለት ነው። እንደምታዩት ይሄን ይመስላል። በጣም ነው ደስ የሚል። ሽታው ደግሞ እንዴት ደስ እንደሚል ማለት ነው። ይሄን ቅባት ብዙ ጊዜ ቪዲዮ ስሰራ ቅባት ስሰራ ተጠቅመን እንታጥበዋለን እንተዋለን ትላላችሁ። ይሄ ቅባት ልትታጠቡ ስትሉ ወይም ደግሞ ተቀብታችሁ አሳድራችሁ የምትታጠቡት ቅባት ነው እንጂ ፀጉራችሁን ተቀብታችሁ የምትተውት አይደለም። ማሳደር የማትችሉ ከሆነ ደግሞ 2 ሰዓት 3 ሰዓት አቆይታችሁ መታጠብ ትችላላችሁ። እዚህ ጋር በዚህ እንደዚህ ጠርሙስ ነገር ክዳን ባለው ነገር በሰሩት አሪፍ ነው። ምክንያቱም እኔ ይሄንን ቅባት 2 ሳምንት ከዛም በላይ ነው ያቆየሁት ማለት ነው። እዚህ ጋር ግን የሰራሁባት እቃ አንሳይ ማለት ነው። ቅባት በጣም ስለሚፈልግ በጣም ስላነሰኝ በሌላ እቃ ቀይሬዋለሁኝ። ካላችሁ የሰሊጥ ኦይል ካላችሁ የሰሊጥ ኦይል ብትጠቀሙ ይበልጥ አሪፍ ይሆናል። እኔ ግን የሱፍ አበባ ነው ብዙ ጊዜ ከወይራ ጋር ቀላቅዬ የምጠቀመው ማለት ነው። ይሄንኛው ቫይታሚን ኤ እና ቫይታሚን ዲ ያለው። ይሄ ደግሞ ፀጉራችሁ የሚነቃቀል ከሆነ በጣም አሪፍ ነው። ፀጉራችሁ እንዳይነቃቀል ያደርግላችኋል። የሚበቃውን ያህል እንግዲህ
መጨመር ትችላላችሁ። ይሄንን ቅባቱን ማለት ነው። እንዳልኳችሁ ፀጉራችሁን ከመታጠባችሁ በፊት ነው መቀባት ያለባችሁኝ ማለት ነው። ይሄን በደንብ አድርጋችሁ አቀላቅላችሁ አሁን ላይ አየሩ ሞቃታማ ስለሆነ ሙቅ ውሃ አያስፈልገውም። ግን ደግሞ ቀዝቃዛ አየሩ ቀዝቀዝ ያለ ከሆነ ትንሽ ቅባቱ ሞቅ እንዲል የሞቀ ውሃ ውስጥ አድርጋችሁ ብቻ 2 ሳምንት ያህል እያመሰላችሁ ምረው የሚባለው እየነካካችሁት ማለት ነው። ምክንያቱም ጠርሙሱን ትመቱታላችሁ ማለት ነው። በደንብ አድርጎ ቅባቱ እንዲዋሃድላችሁ ብዙ ጊዜ ብዙ ቤተሰቦቼ ማለት ነው ፀጉሬ ስስ ነው፣ ፀጉሬ ይደርቃል፣ ፀጉሬ ይነቃቀላል ለምትሉኝ ይሄንን ቅባት ተጠቀሙት። እንዳልኳችሁ ትንሽ እቃዋ ስላነሰችኝ ያው በሌላ እቃ ቀይሬዋለሁ። ትንሽ ኦይልም ጨምሬ ማለት ነው። እንደምታዩት በጣም ደግሞ በመቀባ ሰዓት ያለው ለፀጉር ያለው ለስላሴ ልነግራችሁ አልችልም። ቅቤ ማለት ትችላላችሁ። ፍር ያለ በጣም ቆንጆ ቅባት ነው የሚሆነው ማለት ነው። እንዳልኳችሁ ይሄንን ቅባት እስከ 2 ሳምንት አስቀምጡት ማለት ነው። እንደዚህ እየነካችሁ ጠርሙሱን በየቀኑ ያለበት ቦታ እየነካችሁ ስላችሁ እንደዚህ አድርጋችሁ ምቱት እያቀላቀላችሁ ማለት ነው። አለማጥለልም ትችላላችሁ። ልትቀቡ ስትሉ ብቻ ማጥለል ትችላላችሁ ማለት ነው። እንግዲህ እኔ በዚህ መልኩ ሰርቼዋለሁኝ። ይሄን ይመስላል እንግዲህ። ይሄንኛው ደግሞ ከ2 ሳምንት በኋላ ምክንያቱም ያችኛው እቃ አንሳ ስለነበረ ሁሌ በየቀኑ ለማቀላቀል አልተመቸኝም እና በዚህ ገልብጨው እንግዲህ ይሄን የመሰለ በጣም ቆንጆ ቅባት ነው የወጣልኝ ማለት ነው። እንደዚህ ቅባት ስትሰሩ ያው እንዳልኳችሁ ማቆያ ነገር ስለማንጨምር ይሄን ቅባት በሳምንት ፀጉራችንን ከመታጠባችን በፊት የምንቀባው ነው። ግን ደግሞ ከ3 ወር በላይ ባናቆየው በጣም አሪፍ ነው። እንደዚህ አይነት ጨርቅ ካላችሁ ደግሞ በዚህ መጭመቅ ትችላላችሁ። ከሌላችሁም ደግሞ በወንፊት ማጥለል ትችላላችሁ። እንግዲህ በጣም አሪፍ እና በጣም የወደድኩት ነው። ሁሌም ለእናንተ የጠቀመኝን ነው ለእናንተ ይዤላችሁ የመጣሁት። እንደዚህ ደግሞ ሁሉንም አንድ ላይ ስትጠቀሙ ሁሉንም አንድ አይነት ጥቅም ባንዴ ነው የምታገኙት። በጣም ምርጥ የሆነ ምርጥ ቅባት ነው። እንግዲህ እንደዚህ ያርጋችሁ ሰርታችሁ ተጠቀሙ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። በጣም ነው የምትወዱት። በጣም ምርጥ ቅባት ነው። እንግዲህ በውድ ዋጋ ከመግዛት ይልቅ እንደዚህ በቤታችሁ ሰርታችሁ መጠቀም ትችላላችሁ ባላችሁ ነገር። እኔ እንዳልኳችሁ በ6 አይነት ነው የሰራሁት። እናንተ ግን ባላችሁ ነገር ብቻ መስራት ትችላላችሁ። ግዴታው ሙሉ መኖር የለበትም ማለት ነው። ያላችሁ 3 ነገሮች ብቻ ከሆኑ በእነሱ ብቻ መስራት ትችላላችሁ። እንደምታዩት ቅባቱ በጣም የወፈረና በጣም ደስ የሚል ቅባት ነው።